ባህር ዳር ዩኒቨርሲቲ ከአሜሪካ ዩኒቨርሲቲዎች ጋር ያለውን ትስስር በማጠናከር ዓለም አቀፋዊ ተወዳዳሪነቱን ለማሳደግ እየሰራ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዩኒቨርሲቲው ጉብኝትና ውይይት አካሂደዋል። አብዮት ከፋለ ባህር ዳር ዩኒቨርሲቲ ከአሜሪካ ኤምባሲና ከአሜሪካ ዩኒቨርሲቲዎች ጋር በአደጋ መከላከልና ቅድመ ጥንቃቄም በህዋ ምርምርና በሌሎች ዘርፎች በትብብር ይሰራል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዩኒቨርሲቲው ተዘዋውረው ጎብኝተዋል። ከዩኒቨርሲቲው ጋር በትብብር በተሰሩ ስራዎችና በቀጣይ የጋራ ተግባራት ላይ መክረዋል። ውይይቱ የዩኒቨርሲቲውን ራስ ገዝ የመሆን ሂደትና ዓለም አቀፋዊ ተወዳዳሪነትን ለማድረግ የሚያግዝ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ገልጸዋል። ባህር ዳር ዩኒቨርሲቲ በቀጥታ ከኤምባሲው ጋር የሚሰራቸው ስራዎች አሉ። በተለይ ለምሳሌ ያክል የዩኒቨርሲቲያችን የራስ ገዝ ጉዞ በዩኤስ ኤምባሲ ሰፖርት ኢትዮጵያን አካዴሚ ኦፍ ሳይንስ ትብብር እየሰራ እንገኛለን። እሱን የመገምገም አንድ ጉዳይ ነበረ። ባህር ዳር ዩኒቨርሲቲ አሜሪካን ሀገር ያሉ የአሜሪካን ዩኒቨርሲቲዎች ጋር በትብብር ይሰራል። በዚህ ረገድ ላይ እስካሁን እየሰራን ያላቸውን ጉዳዮች በውይይቶች ላይ አንስተናል። ወደፊት ባህር ዳር ዩኒቨርሲቲ ከአሜሪካን ዩኒቨርሲቲዎች ጋር የሚያደርገውን ትብብር በማጠናከር ረገድ በዚህም በአንድ በኩል ዓለም አቀፋዊ ተወዳዳሪነቱን ለማሳደግ፣ በሌላ በኩል ደግሞ ክሪቲካል የሆኑ የአካባቢያችን ችግሮች በምርምር በመፍታት ቴክኖሎጂ በመፍጠር ረገድ ያለውን ሚና እንዲሁም ይህን ሚናችንን ስንወጣ ደግሞ ፓርትነሮቻችን በአሜሪካን ሀገር ያሉ አጋሮቻችን እና ኤምባሲው ሊወጣው የሚችለውን የአጋርነት ሚና ጭምር ውይይታችን ላይ አንስተናል። ባህር ዳር ዩኒቨርሲቲ በትምህርት ስርዓቱ ላይ ለሚያደርጋቸው የምርምር ተግባራት ስለሚኖር ትብብር መወያየታቸውንም ገልጸዋል። የትምህርት ስርዓቱ ላይ ያለውን መናጋት ከማገዝ አንጻር ዩኒቨርሲቲው እየሄደባቸው ያለውን የመፍትሄ አቅጣጫዎች ተከትለው ወደፊት በተለይ በትምህርት ስርዓቱ ላይ ሊያመጣ የሚፈልገውን ለውጥ በማገዝ ረገድ የአሜሪካ ኤምባሲ ከባህር ዳር ዩኒቨርሲቲ ጎን እንደሚቆም አረጋግጠውልናል። በጉብኝታችንም ጊዜ የቴክስታይል ግቢን ውጤቶቻችንን አይተዋል። በተማሪዎቻችን የተሰሩ ፕሮዳክቶችን አይተዋል። የቲቺንግ ፋክተር ያለው ባህር ዳር ዩኒቨርሲቲ እንደ ሴንተር ኦፍ ኤክሰለንስ ይህ ብቸኛው ያደረገናል በኢትዮጵያም ሆነ በምስራቅ አፍሪካ። በሳይንስና ቴክኖሎጂ እንዲሁም በትምህርት እድልና የእውቀት ሽግግርን በመፍጠር ከአሜሪካ ዩኒቨርሲቲዎች ጋር ለመስራት የሚያስችሉ እድሎች መፈጠራቸውንም ፕሬዝዳንቱ ገልጸዋል። እንደ ልዕቀት ማዕከል ለምርምር እና ለመማር ማስተማር የሚበጁ የሚያገለግሉ ዘመናዊ ላቦራቶሪዎችን ገንብተናል። እነዛን ዘመናዊ ላቦራቶሪዎቻችንንም ጎብኝተዋል። በዚህ ረገድ በምርምር ከአሜሪካን ዩኒቨርሲቲዎች ጋር ሊያስተሳስረን የሚችል የመሰረተ ልማት ግንባታችን የተሳካ መሆኑን አረጋግጠዋል። በዚህም በሳቸው በኩል የባህር ዳር ዩኒቨርሲቲ ከአሜሪካን ዩኒቨርሲቲዎች ጋር ተደራሽ በመሆን በጋራ በተለይ በፉልብራይት ስኮላርሺፕ ወጣት ፈጣሪዎች በአሜሪካ ይሄን እድል አግኝተው ሂደው እንዲጠቀሙም ጥሪ ቀርቦልናል። ስለዚህ የዩኒቨርሲቲያችን ሲኒየር ፋክልቲ ሜምበር ታላላቅ ምሁራኖቻችንና ወጣት ፈጣሪዎች ይህን እድል ተጠቅመው አይ ቲንክ ክህሎታቸውንና እውቀታቸውን እንደሚያዳብሩ እንጠብቃለን። ለዚህም ከኤምባሲው የተሰጠን እድል በጣም ከፍ ያለ ነው። ከዚህ በፊት የነበሩ የትብብር ፕሮጀክቶችን በማጠናከርና አዳዲሶችን በማስፋት በጋራ ለመስራት የሚያስችል ውይይት መደረጉንም ፕሬዝዳንቱ ዶክተር መንገሻ አየነ ገልጸዋል።